ስሙኝ የሆነ ሲዝን አለ በየዘመናቱ እግዚአብሔር የሚያስነሳው የመንፈስ ቅዱስ ሙቭመንት አለ እና ያ ሲዝን በነገራችን ላይ ያ ሪቫይቫል ወይም ያ እንቅስቃሴ የሚነሳው በአንድ ምክንያት ነው። ምን ካላችሁ ሰው ሁሉ እግዚአብሔርን መፈለግ ሲጀምር ነው። ሁሉ ጊዜ ሪቫይቫል ወይም የሆነ የተለየ የመንፈስ ቅዱስ እንቅስቃሴ እግዚአብሔር ሰዎች ወደ እግዚአብሔር ሐሳብ መመለስ ብዙዎች ላይ ድንቆች ምልክቶች ታላላቅ ታምራቶችን እግዚአብሔር ለማድረግ ትውልድን ለማስነሳት ወይም አዳዲስ መለኮታዊ አሰራሮች ወደ እግዚአብሔር ቤት ሊያመጣ ሲፈልግ ኢየሱስ ጌታ ነው። አንዳንድ የተለመዱ የሆኑ ስርዓቶች እንዲሰለቹ ያደርጋል። አይታችሁ ከሆነ ሲዝን በኋላ አሁን የሆነው ያ ሲዝን ፌድ ያደርጋል እና ያንን ነገር ለማምጣት ቢሞከርም ለማምጣት እየሆነ አይደለም። አሁን ግን ለምን መሰላችሁ አዲሱ በነገራችን ላይ ሲዝን ማይመጣው አሁን ላይ ያለው አትሞስፌር ላይ ሰው እግዚአብሔር መፈለግ አልጀመረም። በቀደመው የሆነ ሲዝን ውስጥ ታክቶት የእግዚአብሔር ረሃብ የለውም። እግዚአብሔርን የመፈለግ አሁን ረሃብ የለው። የሆነ ጊዜ ግን አለ። ኢየሱስ ጌታ ነው። የእግዚአብሔርን ቃል የተለየውን የእግዚአብሔር ማዳን ረሃብ በሰው ሁሉ ውስጥ ይወድቃል። አይታችሁ ከሆነ እግዚአብሔር ኢትዮጵያ ምድር ላይ የነቢያት ሙቭመንት የ10 ምናምን ዓመታት ይሄም የተነሳበት ታይም ሰው ውስጥ በጣም ከባድ ረሃብ አለ። ለዚህ ነው ሌሊት ሄዶ የሚሰለፉት። ለዚህ ነው ዝናብ ላይ የሚቆሙት። ኢየሱስ ጌታ ነው። ያው ህዝብ ግን አሁን አለ፣ ያውም አገልጋይ አለ፣ ግን ሄዶ አይሰለፍም። አሁን ያ ረሃብ ነው ያንን አኖይንቲንግ በኃይል ያፈነዳው። ያ ፍለጋ ነው ያንን ቅባት በምድሪቱ ላይ በኃይል የነቢያት የትንቢት አገልግሎት በኃይል ምድሪቱ ላይ እንዲነሳ ያደረገው። ክብር ለኢየሱስ ይሁን። አሁን እግዚአብሔር ስላስረዳኝ ነው የነገረኝን ነው የምነግራችሁ። ክብር ለኢየሱስ ይሁን። ያንን አትሞስፌር ላይ የነበረው ያ የተነሳው ትውልድ ከሆነ ሲዝን በኋላ እንትኑን አገልግሎቱን የጭንቅላት ጫወታ አድርገውታል። የአይምሮ ብልጠት ምናምን ይሄ ማታለሉ ስለበዛ ሰው ልብ ውስጥ ያንተን ፌል አደረገ። ክብር ለኢየሱስ ይሁን። አሁን የሆነ ትውልድም በመሃል አዲስ ትውልድ እየተነሳ ነው። ግን መኑኝ ፌድ ያደረገውን ተመሳሳይ መንገድ ነው የሚከተሉት። የጭንቅላት ጫወታ ነው የሚጫወቱት። አሁን እሱኛው አይደለም ሲዝን የሚመጣው በእግዚአብሔር ቃል ላይ የተመሰረተ የመንፈስ ቅዱስ እንቅስቃሴ ባይብል ላይ ቃሉ ላይ የተመሰረተ እውነተኛ የህይወት ለውጥ የሚያመጣ እውነተኛ የባህሪ እውነተኛ ያስተሳሰብ እውነተኛ የህይወት ለውጥ የሚያመጣ ከቃሉ የሚጀምር የመንፈስ ቅዱስ ኃይልና እንቅስቃሴ በኢትዮጵያ ምድር ላይ እንደገና ይጀምራል። እሱ ግን የሚጀምረው ሰው እግዚአብሔርን ቃል መራብ ሲጀምር፣ ሰው እግዚአብሔርን ለመስማት፣ ሰው ቃሉን ለመማር፣ ሰው የእግዚአብሔርን ድምፅ ለመስማት፣ ቃሉን ለመማር፣ ህይወቱን ለመለወጥ በኃይል ሲራብ የዛን ጊዜ ከቃሉ የሚነሳ ወንደሮች ድንቆች ምልክቶችን የያዙ አገልጋዮች ብቅ ይላል። አንድ ሰው ጮህ አሜን ይበል። እንደኔና እንደናንተ አንዳንድ አገልጋዮች በዚህ ዘመን ያሉ ደግሞ አገልጋዮች ይሄ ሲዝን ያህል ከባድ ሲዝን ደግሞ የለም። ለምን? እግዚአብሔርን በማይፈልግ ትውልድ መካከል አገልጋይ እንደመሆን የሚያስጠላ ዘመን የለም። የእግዚአብሔር ቃል በማይፈለግበት ዘመን ውስጥ አገልጋይ እንደመሆን ያለ ህመም የለም። ኢየሱስ ጌታ ነው። ለምን? ታምራት ላርግል ብትለው እንኳን ታምራት ሆኖ ራሱ ማለት በነገራችን ኢንጆይ ያደርግ። እዚህ ጋር የሆነ ሰው የታምራት አድርጎ እየመሰከረ እንኳን ደስ አይለው። አዲስ ነገር አለ የሚል ልብ ነው ያለው። የሆነ ግን የቃሉ ላይ በልብ ከውስጥ የሆነ ለውጥ የእግዚአብሔር የቃሉ መንፈስ የሰው ህይወት ውስጥ ሲመጣ ከውስጥ ወደ ውጭ የሆነ ለውጥ ይመጣል። ገብቷችኋል ያልኩት ነገር? ከውስጥ ወደ ውጭ ያስተሳሰብ ለውጥ፣ የልብ መቀየር፣ ከውስጥ ወደ ውጭ የሆነ ያ መንፈሳዊ ለውጥ ሲመጣ በሰው ሁሉ ዘንድ እግዚአብሔር ይወደዳል። በሰው ሁሉ ዘንድ እግዚአብሔር መፈለግ ይጀምራል። ለምን? ከውስጥ ወደ ውጭ ላይፍ መኖር ሲጀመረ ሰው ሁሉ ያንን ህይወት ልኑረው ብሎ ይመኘዋል። ምክንያቱም ያንተ ህይወት በሰው ሁሉ ዘንድ ተጽዕኖ የሚያደርግ ይፈልጋል። አሜን። እኔ አንድ ነገር ልነግራችሁ ፈልጋለሁ። እግዚአብሔር ሆይ የቃሉን ረሃብ ስጠኝ በሉት። ሃሌሉያ አሜን። አዲስ ደግሞ የእግዚአብሔር አጀንዳ ያለባችሁ ሰዎች ፌድ ያደረገውን ሲስተም ጋር አትጣበቁ።
አብራችሁ ፌድ እንዳታረጉ። ይሄን ፌድ ያደረገውን ሲስተም ናቁት። እንደሆነ ሰው ሆናለሁ እያልክ አትሟሟት። ፌድ እያደረገ ነው። እግዚአብሔርን በመምሰል መመላለስ ላይ ፎከስ አድርጉ። አረ ኢየሱስ ጌታ ነው። ፍረሱ፣ ድቀቁ፣ ሙቱ። እስክትደቁ ድረስ ስለ ወንጌል መኖርን ምርጫችሁ አድርጉት። ዋጋ ለመክፈል ለምኔ ከሚል ሲስተም ውጡ። መልእክት እየነገርኳችሁ ኢየሱስ ጌታ ነው። ይሄ ሲዝን ስለሚመጣ ሲዝኑን እየነገርካችሁ ዋጋ መክፈል የማይወድ ቶሎ መክበር በሚል ሲስተምና አስተሳሰብ ውስጥ ውጡ። እሱኛው ሲስተም እየወደቀ ነው። ኢየሱስ ጌታ ነው። አሜን። ብልጣ ብልጥ በመሆን ነው የሆነ ደረጃ የሚካሄደው፣ እንዲህ በማድረግ ነው ሚለው ሲስተም ውስጥ ውጡ። በመንፈስ በመመራትና በእግዚአብሔር አደራረግ ቀዳሚ መሆን አለ ሚለው ሲስተም ውስጥ ኑ። ኢየሱስ ጌታ ነው። እግዚአብሔር ከአባቶቻችን ጋር ቆሞ ከሰው ጭንቅላት ውጪ በሆነ በመንፈስ ቅዱስ ኃይል ታላላቅ ነገር አድርጓል። ህዝብ ጠርቷል። አሜን። አንድ ሰው ጮህ አሜን ይበል። ህዝብ ጠርቷል። እግዚአብሔር በቅባት ምንም ማስታወቂያ በሌለበት ዘመን ዛሬም የአኖይንቲንግ አለ። ዛሬም ይሄ ጌታ አለ። የሆነን በነገራችን ላይ ነገር እንጠቀማለን እንጂ እዚህ ቃል ላይ ያለውን ግን የመለኮትን አደራረግ አንክደውም። ዛሬም ይሰራል የሚል አንድ ሰው አሜን ይበላይ። ልቀቅና አሜን በላይ። ካሞን አገልጋዮች፣ ዘማሪዎች፣ ሰባኪዎች ግዴላችሁም አየሩ ላይ ተቀባይነት እንዳያገኝ ሰማይ ባወጀው ሲስተም ጋር አትጣበቁ። እግዚአብሔር ሪጀክት ካደረገው ሲስተም ጋር ስትጣበቅ ያለ ጊዜ ሪጀክት አደርጋለሁ። እግዚአብሔር ዓለምን ወደ ኢየሱስ የሚያመራበት ሲዝን ይመጣል። ይሄኛው ከቃሉ የሚነሳው ሪቫይቫል ለዚህ ነው ወደ ኢየሱስ ሰውን የሚመልሰው። እግዚአብሔር ይሄን ሲዝን የሚፈልገው ለዚህ ነው። ይሄንን ማምጣት የሚፈልገው ለዚህ ነው። አሁን ግን ለምን እንደማይሆን ነግራቸዋለሁ። ቅድም ብያቸዋለሁ። አሁን ላይ ክብር ለኢየሱስ ይሁን። ያታግላል። ለምን? ይሄኛው ከውስጥ የሆነ እግዚአብሔርን ቃል የመራብ መንፈስ ላይ አይደለም ህዝቡ። ግን እንደ ሰደድ እሳት አንድ ረሃብ አስነሳለሁ ይላል መጽሐፍ ቅዱስ ላይ። የምን? ይሄም ረሃብ የቃሉ ረሃብ ነው የሚል ቃል። እግዚአብሔር ሆይ አስተምረኝ የሚል ረሃብ፣ ቃልን እማራለሁ የሚል ረሃብ። ልባርካችሁ። እግዚአብሔር ፌድ ካደረገው ሲስተም ያፋታችሁ። ይሄ ከወደቀው ሲስተም ላይ ልባችሁን ያንሳላችሁ። ወዳጆቼ ለእግዚአብሔር እውነት ቆሞ ዋጋ መክፈል ክብር ነው። ክብር ነው። ለእግዚአብሔር አጀንዳ ዋጋ መክፈል፣ ለእግዚአብሔር ሐሳብ ዋጋ መክፈል ክብር ነው። ክብር ለኢየሱስ ይሁን። ሁሉም ሰው የግድ የሆነ ቦታ መድረስ የለበትም። እግዚአብሔር የወሰነልህ ከፍታ ላይ በኢየሱስ ስም ስልጣን እንድታይ አይኖቻችሁ እንዲበራ ጸልያለሁ። ዘመኑን እንድታዩት አይኖቻችሁ እንዲበራ ጸልያለሁ። በጌታ በኢየሱስ ስም እንዲበራ ጸልያለሁ። እንዲበራ ጸልያለሁ። ክብር ለኢየሱስ ይሁን። አያያያ ኢየሱስ ጌታ ነው። ልክ እንደዚህ ነበር የሆነ ሳም እኔ ገና አገልግሎት ታስተውሱ ከሆነ ህዝቡ እንትን አለ፣ አገልጋዮች ይመጣል፣ የሆኑ ነቢያቶች ይነሳሉ፣ ሚስጥርን ሁሉ የሚገልጡ እንዲህ ጥብጥር አድርጎ የሚናገሩ ነቢያቶችን እግዚአብሔር በቤቴ ያስነሳል እያለ ደጋግሞ ከመታራ ጀምሮ ነው ያውቃሉ። መድረክ ሲመጣ በቃ ምንም የማይሸውዳቸው አይናቸው የተከፈተ ነቢያት አስነሳለሁ ሲል ጉባኤው ተደጋግሞ ከመነገሩ ብዛት የተነሳ ደክሞት አሜን ብሎ ትቶት አንዳንዴም ወይ ብሎ ባለበት ሰዓት ግን ሲረሳ በቃ ሲታክት የሆነ ነገር ቦጋላል። ያልተለመደ ንፋስ። አሜን። እግዚአብሔር ዓለምን ወደ እርሱ ለመመለስ ከሚያስነሳው እሳት ውስጥ ይጨምራችሁ በጌታ በኢየሱስ ስም ይሆናል። ያኛው ይሁን ይሄኛው የትኛው እንደሚበቅል ስለማታቅ ዝም ብለህ ዘርህን ዝራ፣ በጎ ዘርህን ዝራ። በእግዚአብሔር ፊት ጊዜ ሰዋ፣ ቃሉን አንብብ፣ በጊዜም አለ ጊዜም ማዳኑን ተናገር። እግዚአብሔር ድንገት ነገሮችን ይገለባብጣቸዋል። ኢየሱስ ጌታን። አንድ ሰው እንደዚህ በላ አጠገብ ያለውን ሰው ያዙትና ያንተ የሞገስ ሲዝን መጥቷል በሉት። ያንተ የሞገስ ሲዝን ላይ የተለየ ፌቨር ከመሃል ተጠርተ ለአንተ የተለየ ነገር ይደረግላል። አይ ወንድሜ ዝም ብለህ ይኸውልህ ደጅ ላይ ቁጭ ብለህ የሚደረገውን እያደረክ የተቀመጥክበት ሲዝን አለ። ከደጅ ግን ወደ መቅደስ የምትገባበት ሲዝን አለ። ያንተ የሞገስ ሲዝን ላይ የመድመቅ ሲዝን ላይ ቤተ መንግስት እንቅልፍ ይጠፋል።
አጃካላ ባጋዳላ ባጋዳቦስ እረ ኢየሱስ ጌታ። ቤተ መንግስት እንቅልፍ ይጠፋል። ያንተ ጉዳይ የሀገር ጉዳይ ይሆናል። አንድ ሀገር ጉዳይ ርዕስ ሆኖ የሀገር መንግስት ልብ ውስጥ ርዕስ ይሆናል። አላቅም ብቻ ግን እኔ አንዱ እንደሆን ካውቃል። ያ ሲዝን በኢየሱስ ስም ለአንድ ሰው መጥቷል። ላንተ የሞገስ ሲዝን ላይ ፍርዱ ሁሉ ይቀለበሳል። የሚጣሉ ሁሉ ከእግር ስር መጥቶ ይንበረከካል። መጽሐፍ ቅዱስ የእግዚአብሔር ቃል ምን እንደሚል ታውቃላችሁ? ዮሐንስ ራእይ ምዕራፍ 3 ላይ እንደዚህ አለ እግዚአብሔር ኢየሱስ ጌታ የትዕግስቴን ቃል ስለጠበቅ መጠበቅን አይቻለሁ አለ። ቃሌን አልካድክም አለው። አየህ ቃሉን አልካደም። የትዕግስቱን ቃል ጠብቋል። በእውነት ይሄዳል፣ በጽድቅ ይመላለሳል። ግን በር የለውም። ላይፉ ዝግ ነው። ህይወቱ ዝግ ነው። አንድ ቀን መጣ ግን ዳኛው መጣና እንዲህ አለ የሞገስ ሲዝን መጥቷል አለ። አሁን አለ አጥየውላ አንቺ ቤተክርስቲያን ስሚ አለ በብዙ ድህነት፣ በብዙ ችግር፣ በብዙ መከራ ውስጥ ጠብቀሽኛል። ቃሌን ይዘሽዋል። ቃሌን ታምነሻል። ውሸት የሆነውን አስወግደሻል ከህይወቱሽ። ግን አለ አሁን እስከ ዛሬ ድረስ በተዘጋ ምዕራፍ ውስጥ ኖረሻል። ከዚህ በኋላ ግን ላንቺ ሃሌሉያ በፊትሽ የተከፈተ በር ሰጥቼሻል ካለ በኋላ ማንም ኤኒያ ኮሳዲያ ካታባ ማንም ምን ሊለው አይችልም ሊዘጋ። ትላንትና እኮ ለመክፈት ነው የምትሰቃየው። ኧረ ጌታ ሆይ በሮቼን፣ ኧረ ጌታ ሆይ ደከመኝ፣ ኧረ ጌታ ሆይ ነገሬ ዘገየ። አሁን ግን ማንም አይዘጋውም። ለምን? የሞገስ ሲዝን ገብቷል። የመታሰብ ሲዝን ገብቷል። የመድመቅ ሲዝን ገብቷል። አሁን የምትኳልበት ሲዝን ነው ይሄ። የሚሰማ ሁሉ የሚወድበት ሲዝን ነው ይሄ። በጌታ በኢየሱስ ክርስቶስ ስም ስልጣን ያየ ሁሉ አለመውደድ አይችልም። የነካ ሁሉ ካንተ ጋር አለመስማማት አይችልም። ያንተን ነገር ሁሉ እግዚአብሔር ፕሮሞት ያደርገዋል። አጋደሆ ሰባካሊያካ ራሺላ ተባራዲያ ጮክ በሉና የሞገሴ ሲዝን መጥቷል ብርስ የአናኩ ዘካታ እኩልሻለሁ ብሎ እግዚአብሔር የሚኩልበት ሲዝን አለ። ያየ ይውደድ የሚልበት ሲዝን አለ። በሮች በፊት አይዘጋ ብሎ የሚከናወንበት ሲዝን አለ። አምኜሃለሁ ብሎ የሚሰጥ ሲዝን አለ። ታገስኩ፣ አየሁ። አንድ ሰው ጮህ አሜን ይበላይ። አየሁ፣ ታመንክልኝ፣ በደንብ ቼክ አደረኩ፣ ቃሌን ግን ጠብቀሃል። ከዚህ በኋላስ አንተ እንድትሄድ ፈቅጃለሁ። ዝም ብለህ እንድትከናወን ፈቅጃለሁ። እንድትገዛ ፈቅጃለሁ። ሲዝን አለ። 2 ሰው 40 ሰው 20 ሰው 30 ሰው ላይ የታመንክበት ዘመን ቆጥሮ እግዚአብሔር እንደ ከዚህ በኋላ ሚሊዮኖች ይስሙ ይላል። ብዙ ሺዎች ያድምጡ ይላል። ያንን ፌቨር ሲሰጥ ምን እንደሆነ አታውቅም። ዝም ብሎ አትራክት ያደርጋል ሰውነት። ምን ዝም ብሎ እንቅስቃሴ ሰው ይጎትታል። በጌታ በኢየሱስ ስም ይሄ ሲዝን ለአንድ ሰው ገባ። አገኛችሁ ይሄ መንፈሳዊ ዓለም፣ አገኛችሁ ይሄ መንፈሳዊ ዓለም። እመኑኝ ያልፋል። የእግዚአብሔር ቃል ሲናገር እንደዚህ ይላል። እርሱ አለ ዳንኤል ላይ አሜል ጊዜና ዘመንን ይለውጣል። ጊዜና ዘመን ምን ይላል? ይለውጣል። የለቅሶ ሲዝን አለ። ዝም ብለህ የምታለቅስበት በብዙ መከራ የምትጠብቅበት ሲዝን አለ። አንድ ደግሞ ሲዝን አለ ሁሉ ዘመን ሁሉ የሳቅ የሚሆንበት ሲዝን ሁሉ የሚያስደስት። ምክንያቱም መጽሐፍ ቅዱስ ሲናገር መከራ ባየለባችሁ ዘመን ፈንታ፣ መከራ ባየለባችሁ ዘመን ፈንታ ደስታን አጠገበኝ፣ ጉብኝትን አጠገበኝ ብሎ የሚመሰክር አንድ ሁለት የሆነ ሰው አለ። የዚህ የትንቢቱ ባለቤት በጌታ በኢየሱስም ያ ሰው እኔ ነኝ የሚል አሜን ይበለኝ። አሜን። ሰውየው 40 ዓመት አንድ ሰው ቤት በግ ምናምን እየጠበቀ ቆየ። ከዛ 40 ዓመት ደግሞ የሚራክል የታምራት የጉብኝት እጁን የሚለማመድበት ህዝቡን እየመራ ባህር የሚከፍልበት እግዚአብሔር አብሮነቱን የሚያሳይበት ይቀላል። እዚህ ሲስተም ላይ ማለት ነው። በኢየሱስም እያልክ አትደክም። እዚህኛው ሲዝን ላይ እንዴት እንደሆነ አታውቅም። ዝም ብለህ ቆመህ በዚህ ጋር የሆነ መልስ ይሰጥሃል፣ በዚህ ጋር መልስ ይሰጥሃል፣ በዚህ ጋር አትታገልም። አኩና ኪላ ኮሳታ ሊሻባሊያታ ባራ ከፊት እንደ ጉም ይሄዳል። ደመናው ከፊት እየቀደመ ያወራል። እግዚአብሔር ላንተ የሚያወራበት ወራት ገብቷል። አንድ ሰው ጮክ በሉና ይህ ወራት እዚህ ነው። አሁን አንተ ጋር ነው። አሁን አንቺ ጋር ነው። ኢየሱስ ጌታ ነው። ስንት ሰው አሜን ይለኛል? ሌና ካሳ ታራባ ኢየሱስ ጌታ ነው። አሜን። ሄይ በዚህ ወራት የቀደመ ሁሉ አይቀድምህም።
አቅሙ እጁ በኔ ላይ ቁልፉ በእጄ ነው ብሎ ሊሰቅል የተማማለ ሁሉ ነገር ተገልብጦ አንተ ወደ ፈረሱ እሱ ፈረሱ ወደ መገተት አለኮ አንተ እኔ እጅ ላይ ነው ሁሉ ነገር ገላሃለሁ ያለ አዋርዳሃለሁ ያለ ሲፈልግ አባራሃለሁ ያለ ሲስተም ሁሉ አንተን ለማገልገል ይሰበሰባል። አንቺን ለማገልገል ይሰበሰባል። የሚሆን ነገር ግን እየነገርኳችሁ እንደሆነ አውቃል። በጌታ በኢየሱስ ስም ተፈጸመ። በኢየሱስ ስም ተፈጸመ። አሜን። ጮኸ ድምጽ ማለት ነው። ልክ እንደ ገለደማሚቱ አስተጋባብህ አባዬ በቃተ እንደ ገለደማሚቱ የራስን ድምጽ መልሰ ሰማ። ያንተ ሲዝን ግን አለ። እሱኛው ሲዝን ላይ ኢየሱስ ጌታ ነው። አሜን። ያንተን ድምጽ አይደል እንዲህ የሚያስተጋባ ድምጽ አይደለም። አሜን። ሻጋዳላባ በጌታ በኢየሱስ ስም ሆነ። አሜን። ጨብጭቡና ቁጭ በሉ።